ሌሊት ነው ያለነው። ይህ 27ኛው ሌሊት በጣም ውድ ሌሊት ነው። አላህ ብሎ እንግዲህ እዚህ እንደምታዩት መካ ላይ ነው ያለነው፣ ሐረም ላይ ነው ያለነው። ሐረም ላይ የሚሰገደው ሰላት ደግሞ ከሌላ ቦታ ከሚሰገደው በ100 ሺህ እጥፍ ይበልጣል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን። ስለዚህ እስከ ዛሬ በተለያየ ምክንያት ያመለጣችሁ የተዘናጋችሁ ምን ያላችሁ ወንድም አደራ አደራ የዛሬዋ ሌሊት ተመጣጣችሁ የዛሬውን ሌሊት በዚክር በዱዓ በቁርአን በሁሉም ነገር አብርቱት፣ ተጠናከሩ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኮ إذا دخل الأشهر الأواخر يقبل جزء شد مئزرة وأحيا ليلة وأيقظ أهله ነው ቤተሰቦቻቸውን ያነቃሉ፣ ትጥቃቸውን ይታጠቃሉ፣ ሌሊቱን ህያ ያደርጉታል። በምን በዚክር በዱዓ በሰላት በእስትግፋር። ስለዚህ እኛም ይሄን ሌሊት ሐጃ አለብን ዱዓ አድርገናል። ለምን ከተባለ የዛሬዋ ሌሊት በጣም የምትጠረጠርባት እነ ኡበይ ብን ከዓብ ሌሎችም ሰሃቦች የተናገሩት 27ኛው ሌሊት እንደ እርግጥ ናት እሷ ናት ሌሊቱል ቀድር ያለባት ብለው የተናገሩበት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መናማቸው ከሌሎች መናም ጋር የተገጣጠመበት የተባለበት በጣም ውድ ሌሊት ቁርአን የወረደባት የተባለችው ሌሊት ሌሊቱል ቀድር ናት። ሌሊቱል ቀድር እንግዲህ ቁርአን የወረደበት ነው። ኢና አንዘልናሁ ፊ ሌሊቱል ቀድር አላህ በዚች ወሰኝታ በተላቀችዋ በተከበረችዋ ሌሊት ቁርአንን አውርደነዋል። وما أدراك ما ليلة القدر ليلة القدر من دولش من أسوقها ليلة القدر خير من 1000 شهر كأندي شهر يمثبل تناتال እቺ ሌሊት ደግሞ በጣም ልዩ ናት። ተነዘሉ الملائكة والروح فيها በሷ ላይ መላእክቶች እንደዚሁም ደግሞ ጅብሪል ጭምር ይወርዳል። መላእክቶች ምድርን ያጨናንቋታል። ምን ይላሉ? ሰላሙን ሂያ እሷ ሰላም ናት። ሙጃሂድ ምን ይላሉ? እቺ ሌሊት በምንም መልኩ ሸይጣን በሷ ሌሊት መጥፎ ነገር መስራት አይችልም ብሎ የተናገሩበት ነው ሙጃሂድ። ስለዚህ እቺ ውድ ሌሊትን ሁላችንም በጥሩ ሁኔታ አላህ ሀያታችንን እንዲቀይርልን ዱንያ አኺራችን እንዲያሳምርልን ውሳኔ የሚወሰንበት ነው። እከሌ ትዳር የለውም ትዳር ያገኝ፣ እከሌ ችግር ውስጥ ነው ያለው ከችግሩ ይውጣ፣ እከሌ ልጅ የለውም ልጅ ያገኝ፣ ብቻ ኸይር ነገር የሚወሰንባት ነው። ኢና አንዘልናሁ ፊ ሌሊቲን ሙባረካ ብሎ አላህ በተባረከችው ሌሊት አውርደነዋል ብሎ ያኔ ውሳኔ በአጠቃላይ የሚወሰንባት እስቲ ጎበዝ እጅህን አንሳ፣ አላህን ለምነው፣ ሐጃህን ጠይቀው። አላህ ተጠይቆ የማያሳፍር ጌታ ነው። ያሰብነውን ያቀርነው ብዙ ነገር ያስጨነቀናል። ዱዓ እናድርግበት። አገር ጉዳይ ሰላም አላህ እንዲያደርግልን ዱዓ ያገኝ ፊልስጤም ያሉት ጋዛ ላይ ያሉት ወንድሞቻችን ነፃ እንደወጡ አላህ Subhanahu Wa Ta'ala ነጃ እንዲላቸው የበላይነታቸው እንዲረጋግጥ ዱዓ የምናደርግበት ሌሊት ነው። በሰደቃውም በሁሉም ዒባዳ ላይ ተበረታቱ አደራ። የዛሬው ሌሊት እንዳታመልጣችሁ። እስከዛሬ ተኝተናል፣ አንቀላፍተናል፣ ተዘናግተናል በምክንያት የዛሬው ግን ውድ ሌሊት ናት፣ እንዳታመልጠን። ረመዳን ገባ ወጣ እንግዲህ። ስለዚህ የዛሬውን በደንብ ዱዓ አድርጉበት ለማለት ነው። አላህ Subhanahu Wa Ta'ala የሁላችንም ዱዓ አላህ ይቀበለን። ያሰብነውን ኸይር ነገር በአጠቃላይ አላህ ያሳካልን። ጭንቀታችን አላህ ያስወግድልን። አላህ Subhanahu Wa Ta'ala የታመመውን አላህ ያሽራቸው። እንደዚህ የሞቱብን ሙስሊም ወንድም እህቶቻችን አላህ ይመራቸው። ጭንቀታችንን አላህ ያስወግድልን። ያላገባው አላህ ትዳር ይለግሰው። ለእህቶቻችን ሷሊህ ባል፣ ለወንድሞቻችን ደግሞ ሷሊህ ሚስት አላህ ይለግሳቸው። ፊልስጤም ጋዛ ያሉት እህት ወንድሞቻችን አላህ ይነስራቸው። አክሱም ያሉት እህቶቻችን ወንድሞቻችን አላህ ይነስራቸው። መቅበሪያ የላቸውም፣ አላህ ቅርብ አላህ አድርግላቸው። መስጊዱንም አላህ ይስጣቸው። ለነሱ ለሁላችንም አላህ ያሰብነው ኸይር ነገር አላህ ያሳካልን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዐዛበ ናር وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. عن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم إذا دخل العشر شد مئزره አስሩ የመጨረሻ ቀናቶች ሌሊቶች ሲገቡ ሽርጣቸውን ይታጠቃሉ፣ ቀበቷቸውን ይታጠቃሉ። ሰው ቀበቶ ሽርጥ የሚታጠቀው የሆነ ፊልም የሆነ የሚፋለመው ነገር የሚታገለው ነገር ሲሆን ትጥቄን ልታጠቅ ይላል አይደል? ነብዩ ሰለላሁ ዐለይሂ ወሰለም እነዚህ የመጨረሻ 10 ሌሊቶች ሲመጡ ይታገሉ ነበር፣ ይታጠቁ ነበር። ወአህያ ለይለሁ ሌሊቱን ደግሞ ህያው ያደርጉታል።
በዚክር በቁርአን በዱዓ በሰላት ሕያው ያደርጉታል በእነዚህ ዒባዳዎች። ወአይቀዘ አህለሁ ቤተሰቦቻቸውንም ያነቃሉ። እንቅልፍ የሚባል የለም፣ ተነስንቁ፣ ዒባዳ ፈጽሙ፣ ከአላህ ጋር ያላችሁን ግንኙነት አሳምሩ እያሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ያደርጋሉ። ለዚህ ነው በሌላ ሐዲስ ላይ በተጠቀሰው አንድ ሰው ይላሉ አቡ ዳውድ በዘገቡት ሐዲስ ላይ አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ዱዓ አድርገው ጀመሩ። ምን አሉ? ረሒመ አላህ ይዘንለት ማን ነው እሱ? ረጁለን ቃመ ሚነ ሌይል ከሌሊቱ የቆመ ሌሊት የቆመ ፈሰላ የሰገደና ወአይቀዘ እምረአተሁ ባለቤቱን የቀሰቀሰ ፈኢን አበት ሲቀሰቅሳት ደግሞ እምቢ ካለች ነضሐ ፊ ወጅሂሃ አልማእ ፊቷ ላይ ውሃ እርጨት አድርጎ እንድትነቃ ያደረገ አሉ። አሁንም ደግሞ ዱዓ አደረጉ። ረሒመ ላሁ እምረአተ እችንም ሴት ደግሞ አላህ ይማራት አላህ ይዘንላት አሉ። ቃመት ሚነ ሌይል ከሌሊቱ የነቃች የቆመች ፈሰለት የሰገደች ወአይቀዘት ዘውጀሃ ባለቤቷን የቀሰቀሰችና ፈኢን አባ እምቢ ያለ ጊዜ ነضሐት ፊ ወጅሂ አልማእ ፊቱ ላይ ውሃ የረጨችበት ሴት አላህ ይዘንላት። እኛ በምንድን ነው የምንቀሳቀሰው? ተነስ ፊልሙ ጀምሯል ነው? ተነስ ኳስ ጀምሯል? በየትኛው ነው? አያችሁ፣ ይሄ ረመዳን እንደዚህ የምንነቃበት የምንለወጥበት የምንቀየርበት ምናልባት ሰላተ ሌይል ማናቆ ሊሆን ይችላል። አላህ ግን ትሬሊንግ እንዲያደርገን ይሄ ወሩን በተራይ በምን አስለመደን። አሁን ደግሞ 10ቱ ሌሊቶች ደግሞ ለይለተል ቀድር የምትባል ውድ ሌሊት አለች ብሎ ደግሞ አላህ ይሄን እድል አመጣ። ለምን? ከረመዳን በኋላም እኮ ልምድ እንዲሆንብን። ለይለተል ቀድር ትልቅ ስጦታ ናት። አላህ ነው ፈቀው። ረሱል ሰለላሁ ዐለይሂ ወሰለም ስለ ለይለተል ቀድር ደረጃ ነግረውናል። አላህ በስሟ ሱራ አውርዶለታል። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? መን ቃመ ለይለተል ቀድር ለይለተል ቀድርን የቆመ ኢማንን ወህቲሳበን በአላህ አምኖ ሂሳብ ከአላህ ምንዳ ፈልጎ የቆመ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ያለፈው ወንጀል ይማርለታል። ሲቆም ለጉራ ለምን አይደለም፣ የአላህን ፊት ፈልጎ ሂሳብ አገኛለሁ ብሎ በአላህ አምኖ የቆመ ያለፈው ወንጀል ይማርለታል። አላህ ሱረቱል ቀድር ብሎ ለይለተል ቀድር ስለ ለይለተል ቀድር ብቻዋን ሱራ አውርዶላታል። እቺ ሱራ እቺ ለይለተል ቀድር በረመዳን 10ቱ ሌሊቶች ውስጥ የምትገኝ ናት። በአንደኛው ሌሊት ቁርአን የወረደው በዚች ሌሊት ነው ሙሉ ለሙሉ። ከዛ በኋላ ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም በ23 ዓመታት ይላሉ አብዱላህ ኢብኑ አባስ ሲናገሩ በ23 ዓመታት እንደየወቅቱ እንደንትኑ እንዳስፈላጊነቱ እየወረደ አለቀ እንጂ መጀመሪያ የወረደው ቁርአን መቼ ነው? በለይለተል ቀድር ነው ቁርአን የወረደው። አላህ አላ ኢና አንዘልናሁ ፊ ለይለተል ቀድር ኢና አንዘልናሁ አለ እኛ አውርደነው አላለ። እኛ ሲለ አላህ ራሱን ከፍ ለማድረግ ነው። 3-4 ሆኗል። ራሱን ከፍ ለማድረግ ነው። አንድ የቀበሌ ሊቀመንበሩ ከሆነ ነገር አጥፍተ አንተ ሊቆጣ ሲፈልግ ቆይ ራሱ ነው ከሚናገረው ካልሰራንልህ ይላል። ራሱን ከፍ ለማድረግ ኢና ሲል አላህ ብዙ ነው አይደለም። አንዳንዱ በጂታ ሊፈጥር ይመጣል። ኢና አንዘልናሁ ሲል አላህ ራሱን ለማላክ ኢና እኛ አላህ አንዘልናሁ አውርደነዋል። ማንን? ቁርአኑ ፊ ለይለተል ቀድር አለ በዛች በተከበረችዋ ወሳኝ በሆነችው በተላቀችዋ ውሳኔ በሚወሰንባት ሌሊት ቁርአኑን አወረድነው አለ አላህ ሱብሓነሁ ወተዓላ። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን እንደሆነች ምን አሳወቀ? ተዕዚመ ሊሸእኒሃ ይላል። የእሷን ታላቅነት ለመግለጽ ነው። ማወቅ ትፈልጋለህ? እሷ እኮ ማለት ለይለቱል ቀድር ኸይሩን ሚን አልፍ ሸህር ከ1000 ወር የሚበልጥ ነው። ልብ በሉ። ብዙ ጊዜ 1000 ወር እየተባለ ይተረጎማል። 83 ዓመት ከ4 ወር ምናምን አይደለም። ኸይሩን ያለው እዚህ ጋር ኸይሩን ሚን አልፍ ሸህር ያለው ከ1000 ወር የበለጠች ነው ያለው። አላህ ነው የሚያውቀው። ከ1000 ወር የበለጠች ናት።
ስለዚህ ተነዘሉ الملائكة والروح فيها በሷ ሌሊት መላእክቶች ይወርዳሉ። والروح አይ ጅብሪል ማለት ነው ይወርዳል። መላእክቶች ምድርን ያጨናንቋታል። ብዛታቸው በጣም ብዙ ነው። በዛች ሌሊት بإذن ربهم በጌታቸው ፍቃድ ይወርዳሉ። ما نزل البركة والرحمة ረድኤት እዝነት ይሰፍንባታል ያቺ ምድር ያቺ ሌሊት። ሰላሙን ሂየ እሷ ደግሞ ሰላም ናት። ሙጃሂድ ምን አሉ? በሷ ሌሊት ይላሉ ለይለቱል ቀድር ባለችባት ሌሊት أن ليلة القدر صالمة በጣም ሰላም ናት። لا يستطيع الشيطان شيطان አይችልም መሞከር እንኳን አይችልም أن يعمل فيها سوءا በሷ ውስጥ በዛች ለይለቱል ቀድር በተወሰነባት ሌሊት መጥፎ ነገር ማድረግ አይችልም፣ መስራት አይችልም። በሷ ላይ መጥፎ አዛ ነገር ችግር አይከስትም። የተባረከች ሌሊት ናት። እስከ መቼ? حتى مطلع الفجر ፈጅር እስክትወጣ ድረስ ጎህ እስኪወጣ ያኒ ፈጅር ወቅቱ እስኪደርስ ድረስ እዛ ውስጥ እስካለው ጊዜ ሰዓት ድረስ ምንድነው? ሰላም የሆነች ሌሊት ናት። ውሳኔ ይወሰናል። ምን አይነት ውሳኔ? በሌላ ቁርአን አያ ሱረቱ ዱኻን ላይ እንዳነሳው ኢና አንዘልናሁ ፊ ለይለቲን ሙባረካ እኛ ቁርአኑን በተባረከችው ሌሊት አውርደነዋል አለ። እቺ ሌሊት ምንድናት ከተባለ ኢና ኩና ሙንዚሪን አለና ፊሃ በሷ ሌሊት ዩፍረቁ ይለያሉ አለ ኩሉ አምሪን ሐኪም የተወሰኑ ውሳኔዎች በአጠቃላይ የሚለዩበት ነው። ምን አይነት? ወንድሜ እከሌ ደሃ ነው ሀብት ያገኛውን ይባላል። ላጤ ነው ያግባ የሚወሰንበት ነው። አመታዊ ውሳኔ ነው። ጭንቀት ላይ ነው ፈረጃ ይምጣለት። በዚህ አመት ሐጅ ያድርግ። ልጆች የሉትም ያግኝ። ኸይር ነገሮች የሚወሰኑባት ሌሊት ናት። ታዲያ አንቀላፋለን። 10 ቀን ብዙ ነው። ነጋዴዎች ገቢዎች የሆነ ነገር ምህረት አደርጋለሁ ቢባል 1 ወር እንዲህ ካረጋችሁ ግን ሁላችንም እንሰለፋለን። አላህ 10 ቀን ናት። እነዚህ 10 ሌሊቶች ውድ ናቸው፣ የተከበሩ ናቸው። ስለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ 10 ሌሊቶች ሲመጡ አይሻ እንደተናገረችው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም يجتهد في العشر ما لا يجتهد في غيره ያለች የአላህ መልእክተኛ በእነዚህ 10 ሌሊቶች በጣም ይታገሉ ነበር። በሌላ የማይታገሉትን ጉልበታቸውን የሚጠቀሙት በዚህ ነው። እኛስ ረመዳን እያለቀ ሲመጣ የኛ ጉልበት እንዴት ያልቃል? እየቀነሰ እኮ ነው እየታየ ነው። ተራዊ እየጎደለ መጣ። አሁን እኮ ነው መበርታት ያለብን። ፋይናል ላይ ነን ያለነው። በቃ የመጨረሻ ዙር ላይ ነው ያለነው። ሯጮች ሲሮጡ አይታችኋል? ፋይናሉ ላይ እንዴት ነው ጉልበታቸው ለማሸነፍ ወርቁን ለማግኘት? አሁን እኛ እዛ ላይ ነው ያለነው። የመጨረሻ ሰዓት ላይ ነው ያለነው። በጣም የምንታገልበት እንጂ የምንሰንፍበት አይደለም። ውድ ሌሊት ናቸው። ይህን በሀያታችን ላናገኘው እንችላለን። ለነብዩ ኡማ ብቻ የተሰጠ ስጦታ ነው። ሌላ ኡመቶች እኮ ይህን አላገኙም። እዚህ ነው የነብዩ ኡማ እድሜያቸው አጭር ነው። አላህ ግን በሚሰሩ ስራ በረካ አላህ አደረገላቸው። አንድ ሴት ልጅዋ ይባላል ከበፊት ህዝቦች በ700 ዓመት ሞተባት። 700 ዓመት አለቀሰች። ልጄ በልጅነቱ ተቀጨብኝ አለች። አንቺ እንዲህ ትያለሽ? የመጨረሻው እኮ ነብይ ያለ የሚመጣው ህዝቦች እኮ እድሜያቸው ከ60 እስከ 70 ነው አሏት። 60 እስከ 70 ለመሆኑ ቤት ይገነባሉ ቤት ይሰራሉ አለች። ለምን? ከነሱ እድሜ አንፃር አይታ እድሜያችን አጭር ነው። የነብዩ ኡማ እድሜው ከ60 እስከ 70 ነው። ከ70 ያልፈው የተወሰኑት ናቸው። አላህ ግን እንደዚህ አይነት ፍርሳ አጋጣሚውን እያመጣ ኸይር ነገራችንን ያደርገዋል፣ ያበዛዋል። ለሌላ ኡማ ያልተሰጠ ስጦታ ለኛ ተሰጠን፣ ልንጠቀምበት ይገባል። በዚህ ሌሊት ከምንም በላይ ዱዓ የምናበዛበት ነው፣ እስትግፋር የምናበዛበት ነው። አላህ የወፈቃቸው ደግሞ በእነዚህ 10 ሌሊቶች በእነዚህ 10 ቀናቶች አይቲካፍ ይገባል። ዱንያን እርግፍ ያደርግና እንደው ከአላህ ጋር እስቲ ሩሄን እስቲ ትንሽ ቀዝቀዝ ላድርጋት፣ ዱንያ ስትል ነበር ትንሽ በረድ ላድርጋት፣ እስቲ አኺራ ጉዳይ ብሎ ስልኩን ዘግቶ ምን ብሎ ቁጭ ዚክሩን፣ ቁርአኑን፣ ዱዓውን፣ ሰላቱን የሚያበዛበት ኢዕቲካፍ መስጊድ ጥቅልል ብሎ የሚገባበት አሉ ጀግኖች እኮ
የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን ፍለጋ ኢዕቲካፍ ገቡ። መሀለኛው 10ኛው ላይ ገቡ። ከ11 እስከ 20 ሲያዩ የለም። ሊወጡ ሲሉ አይ የመጨረሻው ላይ ያለችው ተባሉ። እንግዲህ ከኔ ጋር ኢዕቲካፍ የገባ ይቀጥል፣ መጨረሻ ላይ ፈልግ ተብያለሁ አሉ። አቢ ሰዒድ አልኹድሪ ሲናገሩ የአላህ መልእክተኛ የለይለቱል ቀድርን ምልክት ተናገሩ። እቺ ሌሊት ላይ ለይለቱል ቀድር ያለባት ሌሊት ላይ እኔ ምልክት አይቻለሁ። ምን አይነት ምልክት? ጠዋት ልክ ሲነሱ ሱቢ ሰላት ላይ ሱጁድ ላይ ሲያደርጉ ዝናብ አንጠባጥብ ነበር። የግንባራቸው ላይ ዝናቡን ጥብጣቤ፣ ሱጁድ ያደረጉበት ደግሞ ጭቃው ምልክቱን ተመለከትኩኝ አሉ። አቢ ሰዒድ አልኹድሪ ምን ይላሉ? ልክ 21ኛው ሌሊት ላይ ይሄንን ክስተት ነብዩ ላይ ተመለከትን። ሱቢ ሰላት ላይ ፊታቸው ውሃ ያንጠባጠበ ጭቃ የሱጁድ ያደረጉበት ምልክቱ በዛን አየንበት አሉ። ስለዚህ ለይለቱል ቀድር ዛኔ ስንተኛ ሌሊት ነበረች? 21ኛው ሌሊት ነበረች። ይቀያየራል ማለት ነው። ነብዩ በዊትር ላይ ጠብቋት ብለውናል። 23 21 23 25 27 29 በተለይ ደግሞ 27ኛውን በደንብ ጠብቁት አሉ። ግን ሁላ 27 ይሆናል ማለት አይደለም። በየአመቱ ምን ይሆናል? ሊቀያየር ይችላል። አላህ በፈለጉ ጊዜ ያደርገዋል። ዑለማዎች ጎዶሎ ብቻ አይደለም ሙሉ ቀኑንም ጠብቁት በዛ ውስጥ ማለ ያሉ ዑለማዎች አሉ። እኛ 10 ቀን ናት። 10 ቀኑ ላይ እንደ ዱዓችንን አላህ የምንማጸንበት በጣም ሱጁድ የምናበዛበት በጣም የምንሰግድበት እኮ ማለት ነው። ለምን ደረጃ ከፍ እንዲል ሸይጣን ይበሳጫል። ሸይጣን አሉ አቡ ሁረይራ ሲናገሩ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ቀራ ኢብኑ አደም የአደም ልጅ ቁርአን በቀራ ጊዜ አሰጅደተ ሱጁድ ያለበት የቁርአን አንቀጽ ሲያይ ፈሰጀደ ልክ ሱጁድ ሲያደርግ ተዘለ ሸይጣን ገለል ይልና የብኪ ያለቅሳል። የቁል ብሎም ይላል ያ ወይላህ ዋጥፋቴ ኡሚራ ኢብኑ አደም ቢሱጁድ ፈሰጀደ ፈለሁል ጀና የአደም ልጅ ሱጁድ ታዘዘ ሱጁድ ያደረገ ለሱ ጀነት አለው። ወኡሚርቱ ቢሱጁድ እኔም በሱጁድ ታዘዝኩኝ ፈአበይቱ እምቢ አልኩኝ ፈልየናሩ ለእኔ ደግሞ እሳት አለኝ ይላል። ሱጁድ ባደረግን ጊዜ ያለቅሳል። ለምን? በአንድ ሱጁድ ከጀነት ተባረዋል። ስለዚህ ወደ ጀነት የምንጠጋበት ነው። የተከበረው ፊታችንን ለአላህ ዝቅ የምናደርግበት ነው። ዝቅ ስናደርግ አላህ ከፍ ያደርገናል። ስለዚህ እነዚህ ሌሊቶችን በአግባቡ ልንጠቀምባቸው ይገባል። ከምናከናውናቸው ተግባራት ምንድነው ከተባለ